ሰው መጀመሪያ ስጋውን ይሆናል። ስጋውን ሲሆን አምላክን ቶታል ያቀው። አሁን ለምሳሌ በኦርቶዶክስ እምነት የበገናን ድምጽ ስትሰማ ስጋህ ይሞታል። ቶታሊ የስጋዊ የምትለው ነገር ምክንያቱም በገና እየሰማ ልደንስ አትችልም። ቆም ነው የምትለው። ሶ ዩ ስታርት አርምሞ የምትለው ነገር ራሱ ፍሪኩዌንሲው ስጋ ቦዲ መሻት ያየውን ነገር ይማረካል፣ ይማልላል። የሆነ የሚጣፍጥ ነገር መብላት ይፈልጋል ምናምን። ልክ እሱን ኮንትሮል ስታረግ በጾም በምን ስጋዊ መሻቶች ኢሞሽናሊ ዝቅ ሲሉልህ በተቻለ መጠን ወደ ውስጥ መሄድ ይቻላል። ሁለተኛ የውስጥ ኢጎ እኔኮ አዋቂ ነኝ፣ እኔኮ ያለኝ ሀብት፣ እኔኮ እንደዚህ የሚሉ ደግሞ ኢጎይስቲክ የሚመስሉና እኔኮ የሚያስብሉ አይ ሲንድረምስ እንዲሞቱ ደግሞ ልባዌ የሚባለው ልባዌ ማለት ይሄ ሞራል የሚባለው ጉዳይ ያ ሞራል የሚባለው ጉዳይ ሲመጣ እኔኮ ትንሹ ነኝ፣ እኔኮ ምንም ነኝ ወደሚል ጉዳይ ለመምጣት የኔቸር ኦፍ ማን የሰው ጥቅል ተፈጥሮ ስናጠናው የስጋውን ፓርት ኮንትሮል ካረገ ቀጥሎ ያለው የጭንቅላት ፓርት ነው። የስጋው ፓርት ማለት ምግብ ምናምን ወሲብ ወዘተረፈ ናቸው። የጭንቅላት ፓርት ደግሞ ዕውቀት አለኝ ብሎ በዕውቀቱ ምናምን መላቅ ምናምን ነው። ለመስጠት ምን ያህል ሬዲ ነን? ከሰጠን በኋላ እኮ ስለ መስጠታችን እኮ ማስታወቂያ እንሰራለን። ሶ ኢቺን ፖይንት ስታያት መሰረታዊ ኮንሰፕቱ ምንድነው? ስትሰጥ በቃ አልቀህ ጀምር ነው። አልቀህ ጀምር ማለት ሙሉውን ሰጥተህ ከስጋና ከዕውቀት ያለፈ አብሮት ውስጥ ነው። ካልሆነ አይመጣም። አሁን መላቅ የሚባለው ከጭንቅላትና ከስጋ ካልወጣን ሰው ባይዘው ሰው ማለት ስጋውን አይደለም። ሰው እንደውም የኢብራሂም የመስዋዕትነት ኮንሰፕት ማለት ነው። ሰው ከስጋውና ከዕውቀቱ ሲሻገር ኢራሽናል የሚመስል ግን ለምን መሰለ ደግነት እና ክፉነት የሚባለው በእንስሳት ወይም በሌላ ተፈጥሮ ሚዛን ውስጥ የሌለ የመስዋዕትነት ትልቅ ዋጋ ሰው የመሆንን ትርጉም ይሰጥ የለ ካለ በመስጠት ውስጥ የፈለገ ብታስተምር ምንም አስተምር ትልቁን እንስሳ ነው የምትሰራው። ጥሩ የሚለብስ እንስሳ ነው የምትሆነው። ግን በመስጠት በማጋራት ከሌላው በመጀመርስ አንደኛ ሰላም ነው የምትፈጥረው፣ ሁለተኛ የተረጋጋ ስለምትሆን መናገርም ብቻ አይደለም መስማትም ይሆናል። የእገሌ ከማለት አልፈህ የኔ ወደሚል ስለምትመጣ ባላንስ ኦፍ ላይፍ ይወለዳል።